መከላከያ ትግራይ አይገባም። ዛሬም አንድ ገራሚ ዜና ነው የመጣ ያለው። አይ ቲንክ ምንም በቃ አደባባይ እውነት አሁን ተገልጧል ብዬ ነው ማምነው። መረጃውን አንስተን ወዴት እንሂድ የሚለው እናነሳለን። የትግራይ ክልል ጊዜያዊ አስተዳደር በጀነራል ታደሰ ወረደ የሚመራው በዛሬው ዕለት መግለጫ ያወጣው መግለጫ መነጋገሪያ ሆኖ አይቻልም። በዚህ መግለጫው ላይ ጊዜያዊ አስተዳደሩ እነ ጀነራል ታደሰ ወረደ ምንድነው እያሉን ያሉት? የመከላከያ ሰራዊት ትግራይ ክልል በሚገኙ የቀድሞ ካምፖች ይገባል የተባለው ሐሰት ነው፣ አይገባም። የመከላከያ ሰራዊት የሀገሪቱን ሉዓላዊ ግዛት ለማስከበር ወደ ትግራይ ክልል ይገባል ተብሎ የተነገረው መረጃ ሐሰት ነው። የሀገሩን ሉዓላዊነት እና ግዛት ሊጠብቅ ወደ ትግራይ አይገባም። የመንግስት ኃይል ወይም መከላከያ በሰሜን ዕዝ ካምፖች እንዲሰፍር ጊዜያዊ አስተዳደሩ እንደተስማማ ተደርጎ መረጃው ወደ ህዝብ ለምን እንደተሰራጨና ስልታዊ ምንጩን ሊያሳካ ምን እንዲያሳካ እንደፈለገ ገብቶናል። ነገር ግን ይሄ መረጃ ሐሰት ነው የሚል ነው። ይሄ እንግዲህ ጀነራል ታደሰ ወረደ ያወጣው ብዬ አላምንም። የለም ጀነራል ታደሰ ወረደ የለም፣ በነገራችን እሱ የለም። አሁን አንደኛ 9 ኮማንድ ፖስቱ ነው የሚመራው። ክልሉ ኦልሬዲ ጊዜያዊ አስተዳደሩን አፍርሰውታል። በነገራችን የለም ጊዜያዊ አስተዳደሩ። ከጊዜያዊ አስተዳደሩ በላይ 9 አባላት ያሉት ኮማንድ ፖስት አለ። የጦርነት ጊዜና ፖለቲኮ ሚሊተሪ ኦፕሬሽኑን የሚመራ ማለት ፖለቲካውንም ሚሊተሪውንም የሚመራ ከሱ ውስጥ አንዱ ነው ታደሰ፣ ጀነራል ታደሰ። አንድም ሆኖ ድምጽ ያለው አልመሰለኝም ባለኝ መረጃ። ድምጽ ያላቸው ሌሎች ናቸው። ስለዚህ ይሄ መግለጫ የጊዜያዊ አስተዳደሩ ወይም የጀነራል ታደሰ ወረደ መግለጫ አይደለም። ወጥቶ ግን አምንበታለሁ ሊል ይችላል። መሳሪያ ያያረጉት ስለሆነ ዓለም አቀፍ ኮሚኒቲው ጊዜያዊ አስተዳደሩን አባረሩ ምናምን እንዳይላቸው መሳሪያ ነው እየሆነ ያለው። ለዚህ ነው በጣም አደገኛ ሰው ነው ጀነራል ታደሰ ወረደ የምላችሁ። ለዚህ በጣም አደገኛ ሰው እና ዛሬ የፌደራል መንግስቱ መከላከያ ወደ ትግራይም አይገባም፣ የሀገር ሉዓላዊነትም ግዛትን አያስከብርም፣ ጊዜያዊ አስተዳደሩም ይሄ ጥያቄ አልተጠየቀም፣ ባልተጠየቀበት የተወራበትን ምክንያት እናውቀዋለን ሚል መግለጫ ነው እያወጣ ያለው። አንደኛ በጣም ያሳፍራል። እንዲሁ ዝም ብለን እንደው ስሙዝ አድርገን እንነጋገር ብንል እነዚህ ሰዎች የፖለቲካ ድህነታቸው መጠን የት እንደደረሰ የምታዩበት ነው። ትምክት ብቻ አይደለም ድንቁርን ትምክት ብቻ ሳይሆን የዚህ የድድብና መጠን ነው። አንደኛ አሁን እዚህ በሻ እንዳነሳው የዘወትር የሚለፍፉበት ዘወትር እንደ መዝሙር የሚናገሩት የፕሪቶሪያ ስምምነትን ነው አይደለም? ደብረጽዮን ሲመጣ እኮ የፕሪቶሪያ ስምምነት ይላል። ፈትለወርቅ ስትመጣ የፕሪቶሪያ ስምምነት ይላል። ጀነራል ታደሰ ወረደ የፕሪቶሪያ ስምምነት ይላል። ሁሉም እና በአግባቡ ጌታቸው ረዳ እንዳለው የፕሪቶሪያ ስምምነትን በአግባቡ ያነበቡት አልመሰለኝም ወይም አልገባቸውም። የፕሪቶሪያ ስምምነት በግልጽ አስቀምጦታል። የኢትዮጵያን የሚኖራት አንድ መከላከያ ነው፣ ሌላ መከላከያ አይኖርም። ፈርመዋል በዛ
ሁለተኛ የኢትዮጵያን ግዛት የማስጠበቅ ሉዓላዊ ግዛት የማስጠበቅ ብቸኛ ኃላፊነት የፌዴራል መንግስቱ ነው፣ የመከላከያ ነው። ፈርሟል። ሶስተኛ ከዚህ በፊት የኤርትራ መንግስት ወረረ እንደዚህ ሲባል እየወጡ የሚናገሩት እነ ደብረጽዮን ታደሰ ወረደም ጀነራል ታደሰ ወረደም እንደኛ እኮ አይደለንም ሻቢያን አደም ማስገዛት ያለብን በፕሪቶሪያው ስምምነት መሰረት ፌዴራል መንግስቱ ነው። ፈልጉ ኦዲዮዎችና ቪዲዮዎች። የኛ ማንዴት አይደለም፣ ማንዴቱ የፌዴራሉ ነው። እሺ ማንዴቱ የፌዴራል ከሆነ እንዴት አድርጎ ነው የሻቢያን ወታደር የሚያስወጣው? እናንተው ባመጣችሁት ማለት ነው። ስልጣንና ኃላፊነቱ የፌዴራል መንግስቱ ከሆነ ሻቢያን እንዴት ነው የሚያስወጣው ታዲያ ትግራይ ዘልቆ ካልገባ? ስለዚህ ይሄ መግለጫ የኮማንድ ፖስቱ መግለጫ ምንም ጥያቄ የለውም የፕሪቶሪያን ስምምነት ያፈረሰ መግለጫ ነው። ድንበርና ሉዓላዊነት የማስከበር ብቸኛ ኃላፊነት የፌዴራል መንግስቱ ነው። ማስፈቀድም አይጠይቀውም። በነገራችን ላይ አንደኛ ይሄ ነው። ሁለተኛ ከጀነራል ታደሰ ወረደ አንጻር የገባቸው ቃል ኪዳን ፈርማቸው የለካቸውን ቃል ኪዳኖች ዞር ብለህ አንብባቸው፣ ድጋሚ አንብባቸው። ከገባቸው 1 2 3 4 5 6 7 ተብሎ ከተሰጡ የቃል ኪዳን አስፈጽማቸዋለሁ በእኔ ስልጣን ዘመን አስፈጽማቸዋለሁ የምትላቸውን ነገሮች ሂድና ተመልከታ። የፈረምክበትን እኔ ጋር አላር ፊርማው ሁላችሁ የምታውቁት ነው። ምንድነው የሚለው? የፌዴራል መንግስቱ በሀገሪቱ ጉዳይ ላይ በመከላከያ በምናምን የግንኙነቱን የውጭ ግንኙነቱንም ሆነ የሉዓላዊነት ግዛት የማስከበር ስራ የፌዴራል መንግስቱ ለሱ ምቹ ሁኔታ እፈጥራለሁ ብለህ እኮ ነው የፈረምከው ጀነራል ታደሰ ወረደ። ምቹ ሁኔታ መፍጠር ማለት ምን ማለት ነው? ስለዚህ በፕሪቶሪያ ስምምነትም ያፈረሰ ነው፣ በቃል ኪዳን ሰነዱም የፈረሰ ነው። ሶስተኛ መጠየቅ አለበት ብዬ አላምንም። እንዲሁ ዜና ስለነበረ ወይም አንዳንድ የመከላከያ በላይ አዛዦች ወደ ትግራይ እንገባለን አሉ ምናምን የሚለው ዜና ስለነበረ ነው እንጂ የትግራይ ክልላዊ መንግስትም አይጠየቅም በዚህ ጉዳይ። ልንገባ ነው ተብሎ ጀነራል ታደሰ ወረደም አይጠየቅም፣ ህወሓትም አይጠየቅም በዚህ ጉዳይ። ልንገባ ነው ተብሎ አይጠየቁም። ማንዴት የላቸውማ። በማንዴት በሌላቸው ነገር ላይ ለምን ጠይቃቸው? ዩኒክ ናቸው እነሱ፣ ልዩ ናቸው። ምንም ይለያቸው? በሶማሊያና በሶማሌ መካከል ያለውን ድንበር ለማስጠበቅ የኢትዮጵያ መከላከያ የሶማሌ ክልላዊ መንግስትን ፍቃድ ይጠይቃል እንዴ? በደቡብ ሱዳንና በጋምቤላ መካከል ያለውን ድንበር ለማስጠበቅ የጋምቤላን ክልላዊ መንግስት የኢትዮጵያ መንግስት ይጠይቃል እንዴ ፍቃድ? በአማራ ክልልና በሱዳን መካከል ያለውን ድንበር ለማስጠበቅ የአማራ ክልላዊ መንግስትን ይጠይቃል እንዴ ፌዴራል መከላከያ? እባካችሁ ሊድ ሱዳን ድንበር ላይ ልስፈር ብሎ ይጠይቃል? ማንዴታቸው ማንዴት የላቸውም። አፍተር ኦል ክልል ናቸው፣ የክልል መንግስት ነው። ስለዚህ ፌዴራል መንግስቱ በሌላቸው ስልጣን አይጠይቃቸውም ከህግ አንጻር። ህጉን ትተን የምንነጋገረውን ፖለቲካውን ነው። ከህግ አንጻር አንዳችም የስልጣን አውቶሪቲ የላቸው። የማገድ ወደ ትግራይ አትገባም፣ ወደ ኤርትራ ጠረፍ አትሄድም፣ ወደ ምናምን አይችሉም። ህጉን እንተውና ፖለቲካውን ነው የምናወራው። ሰው ነው የማወራው ፖለቲካውን ነው።
አሁን ባለው የህወሓት ከፊል መንግስት ሽብርተኛ ከፊል መንግስት የኢትዮጵያ መከላከያ ወደ ትግራይ ቢገባ ምን ያጋጥመዋል? ፖለቲካሊ ማለት ነው። ኮስት ቤኔፊት ማለት ነው። ከዛ አልፈን ማለት ነው እንጂ እነሱ ልዩዋል ነው። አይ ኖ ታንክ ዩ ሳሚ። አንዱ የዚህ የስብዓት ዶክትሪን አንዱ ኤክሰፕሽናሊዝም ነው ወይዘው አንዱ መገለጫቸው። እኛ እንለያለን፣ እኛ ዩኒክ ነን ምናምን አንዴ ክርክር ሲያነሳው አይቻለሁ፣ አስታውሳለሁ። ውይይት አድርገንበት ትግራይ ለብቻዋ ቬቶ ፓወር ያስፈልጋታል የሚል ቆይቷል። 5 ዓመት 6 ዓመት በፊት ፖለቲካሊ እኛ ማጆሪቲ ስለሆንን ቁጥራችን ትንሽ እንኳን ቢሆን እንትን ያስፈልገናል። ይሄ ምንድነው? ድምፅን በድምፅ መሻር ባይዘው አያፍሩም። የነሱ ፖለቲከኞች ይሄ ጽንፈኛው በዛ ደረጃ ይገልጽ ነበር። ቁጥራችንና ትመልከቱ፣ ፖለቲካችን ትልቅ ነው፣ ስለዚህ ቬቶ ፓወር ያስፈልገናል። ትግራይ ቬቶ ፓወር ሊኖራት ይገባል፣ ድምፅን በድምፅ መሻር ትችላለች፣ እስከዛ ድረስ ልትሄድ ነው የሚገባት። እንደዚህ ነው የሚያስቡት። ዛት ኢዝ ኮልድ ኤክሰፕሽናሊዝም። ባይዘው እሱ ሞቶ ተቀብሯል። ዴር ኢዝ ኖ ኤክሰፕሽናሊዝም በኢትዮጵያ ፖለቲካ ውስጥ። አሁን የስብዓት ዶክትሪን ሲፈርስ አብሮ ኤክሰፕሽናሊዝም ፈርሷል። ዴር ኢዝ ኖ ማጆሪቲ የቮቲንግ ራይት ድምፅን በድምፅ መሻር የለም ደሳ የሚባል ኢትዮጵያ ውስጥ። ከጋምቤላው እኩል ነህ፣ ከጋምቤላው ብሔርተኛ እኩል ነህ፣ ከሲዳማው ብሔርተኛ እኩል ነህ፣ ከጋሞ ብሔርተኛ እኩል ነህ። የለም ቬቶ ፓወር ምናምን የሚባል ነገር የለም። ይሄ እነዚህ ሰዎች በቃ በልዩ ሁኔታ ትሪት እንደረግ፣ በልዩ ሁኔታ እንታይ፣ እኛ ማለት የተለየነን፣ እኛ ማለት የተለየነን ምናምን፣ ይሄ ነው ፖለቲካቸው። እሱ ተቀብሯል። ነገር ግን አሁንም ፖለቲካሊ ላንሳና የኢትዮጵያ መከላከያ ሰተት ብሎ እንደተባለው ሰሜን ዕዝን ቢቆጣጠር፣ እንደተባለው የኤርትራ ድንበር ላይ ቢቆጣጠር ኮስት ቤኔፊቱ ምንድን ነው የሚለውን ነገር ማስላት ይጠይቃል። ግልጽ መልስ የለኝም እኔ እውነት ለመናገር። አሁን መጥቼ ስልጣን ስለሆነ ኃላፊነት ስለሆነ ሂድና ሰሜን ዕዝንም ተቆጣጠረው፣ የኢትዮ ኤርትራ ድንበር ላይም ሂድና ቁም ለማለት ገና እያሰብኩበት ነው። ይቅርታ፣ የሆነ ግልጽ መልስ የለኝም። ስጋት ስላለኝ፣ ፍራቻ ስላለኝ፣ በጣም መሰሪዎች ስለሆኑ አምኖት ሹር ሳንዱች እንደሚያስደርጉት እርግጠኛ አይደለሁ። ስለዚህ ስልጣን ስለሆነ ለምን አልገባህም? ሰሜን ዕዝ ለምን አልተቆጣጠርከውም? አንተ እኮ ማንዴትን አልተወጣም፣ ሄደ ኢትዮ ኤርትራ ድንበር ላይ ወታደርን አቁም ምናምን ልል የምችልበት በጣም ኮንክሪት የሆነ ያመንኩበት ነገር ለጊዜው የለኝም። አሁን ሲሪየስሊ ግን መታሰብ አለበት ብዬ አምናለሁ። በተለይ የትግራይ ኮሚኒቲ ሊያስብበት ይገባል። እንዳልኩት ምንም እንኳን የነታደሰ ወረደም ሆነ ጊዜ አስተዳደሩ የህወሓትም ሆነ የታጣቂው ኃይል ማንዴት ባይሆንም ስልጣንና ኃላፊነት ባይሆንም ጀስት ላይክ ምን ነው እነዚህ ሰዎች ቴሌኮሙኒኬሽን ገብቶ ሲሰራ ለምን ቴሌ ገባ ለምን አላሉ? ንግድ ባንክ ገብቶ ሲሰራ ለምንድን ነው ንግድ ባንክ ለምን ገባ ብለው ያልጠየቁት? መቀሌ ዩኒቨርሲቲ ሲሰራ ለምንድን ነው መቀሌ ዩኒቨርሲቲ ገባ ብለው ያልጠየቁት? መቀሌ ዩኒቨርሲቲ የፌዴራል መንግስቱ ማታውቁ ካላችሁ ትልቁ ሆስፒታል የፌዴራል መንግስቱ። መቀሌ ያለው ኤርፖርቶች በሙሉ
መቀሌ ብቻ ሳይሆን በትግራይ ያሉ ኤርፖርቶች በሙሉ የፌዴራል መንግስቱ ናቸው። የኤርፖርቶች ብሎ የትግራይ የሚባል ኤርፖርት የለም። የሶማሌ ወላይታ ወይም የአዲስ አበባ ኤርፖርት እንደሌለ ሁሉ ማለት ነው። ስለዚህ ኤርፖርት ሲሆን ፈቅዶ፣ ባንክ ሲሆን ፈቅዶ፣ ቴሌ ሲሆን ፈቅዶ፣ መብራት ሲሆን ፈቅዶ እዚህ ጋር ሲደርስ አይቻልም የሚልበት የትኛው ሎጂክ ነው? አንድ ሁለት ነው ስንት 3 ቀን 4 ቀን የኢትዮጵያ አየር መንገድ ስራውን ቢያቋርጥ አይደል እንዴ ከጫፍ እስከ ጫፍ ያሉት? ነገ ከነገ ወዲያ እኮ ሊያቋርጠው ይችላል። ሻቢያ እንደዛ እየፈነጨ እየታየ ዛሬ ልብሳቸውን ሁሉ አይቀይሩም መቀሌ ላይ እና ትግራይ ላይ ሲፈነጩ። እንግዲህ በፋቲካቸው ከታዩ ያለ ፋቲካቸው ያሉ የሻቢያ ወታደሮች ስንትና ስንት ሺህ እንደሚሆኑ አስቡት። ማን ነው ሪስክ የሚወስደው? ማንዴት ስላለ ግዴታ ስለሆነ መግባት አለብህ የለብህም? ለእኔ ትልቁ ጥያቄ እሱ ነው። የሰሜን ዕዝ ጭጋግ አልለቀቀኝም። ባይዘው እኔ ባላነበው ይሻለኝ ነበር ያን መጽሐፍ። ጭጋጉ አልለቀቀኝም። ጀነራል ዮሐንስ ገብረ መስቀል የተናገሩትን አይቻለሁ፣ ሰከንድ አደርጋለሁ። ብዙ ሰዎች ባይዘው በልዩነት በምናምን ጽፋችሁልኛል፣ ስማችሁንም መንገር እችላለሁ። ትክክል አይደለም የጀነራል ዮሐንስ መነገር አለበት፣ መዘከር አለበት። ኤርሚያስ በድምፅም በኦዲዮም የላካችሁልኝ ሰዎች በዚህ አጋጣሚ አትላንታ፣ ሌሎች ስቴቶች በፍጹም ልክ አይደለም ጀነራል ዮሐንስ ሊነገር ሊዘከር ይገባዋል ብላችሁ በኦዲዮ 4 ደቂቃ 7 ደቂቃ የላካችሁልኝ አላችሁ። በዚሁ ክሬዲት ልስጥና ቴንክ ዩ ለእንትኑ። ስለዚህ ጀነራል ዮሐንስ ገብረ መስቀል ያለው ትክክል አይደለም፣ ሊዘከር ይገባል፣ ሊነገር ይገባዋል፣ እንዴት ይረሳል መባል አለበት የሚል ሀሳብ አንስታችኋል። ጥሩ ነው። አዘ ሴም ታይም ደግሞ የቲፒኤልኤፍ ሰዎች ሰሜን ዕዝን እንዳለ የትግራይ ማህበረሰብ ኃጢአት አድርገው ወንጀል አድርገው ማሳላቸውን ደግሞ ማስቀረት አለብን። አዘ ሴም ታይም እኔ ጀነራል ዮሐንስ ገብረ መስቀልን እንደዛ ነው ያየሁት። ሰሜን ዕዝን የመቱት ሰዎች ክፉዎቹ ናቸው። የክፉዎች እቅድ ነው፣ የክፉዎች ጥንስስ ነው። እንደዛ ነው የተረዳሁት ጀነራል ዮሐንስ ገብረ መስቀልን። ስለዚህ የቲፒኤልኤፍ ሰዎች ሚሊቴሪው ምኑ ለትግራይ ኮሚኒቲ ይኸውልህ ሰሜን ዕዝን መታ ይሉሃል፣ አይረሳም ይሉሃል፣ እንዲህ ይሉሃል እያሉ ሌላውንም ከነሱ ጎን ለማሰለፍ ነው እየሄዱ ያሉ። ለዚህ ነው ሰሜን ዕዝን ማውገዝ፣ የተመታውን ሰሜን ዕዝ ጥቃት የደረሰበትን ሰሜን ዕዝ ህብረተሰቡ የትግራይ ሊቅ ለማውገዝ የከበደው ተጃምሎ ስለታየ ነው፣ የጥቂቶች እቅድ መሆኑ በደንብ ስላልተነገረ ነው የሚል ስላለ እኔ ኮሚኒኬሽን ስትራቴጂው የጥቂቶች የሚለውን ጎልቶ መታየት አለበት ብዬ አምናለሁ። ለአስተያየታችሁም በዚህ አጋጣሚ አመሰግናለሁ። በኦዲዮም በጽሁፍም የላካችሁልኝ ሰዎች። ከዛ በተረፈ ግን ፌዴራል መንግስቱ ማንዴት ስላለው ኃላፊነት ስላለው ሄደህ የኢትዮ ኤርትራ ድንበር ላይ ቁም፣ ሄደህ ሰሜን ዕዝ ያሉበትን ካምፖች ግባ የሚለው ነገር ሲሪየስሊ ቢታይ ውይይት ቢካሄድበት ጥሩ ይመስለኛል። እነዚህ ተንኮለኞች፣ እነዚህ መሰሪዎች ከሻቢያ ጋር ተሰመሳጥረው ምን ሊፈጽሙበት እንደሚችሉ ከጀነራል ታደሰ ወረደ ጭምር ባይዘው እሱን ጨምሮ ነው ያነሳሉ። ባይዘው ከዚህ በኋላ የኢትዮጵያ መንግስት ጀነራል ታደሰ ወረደ ማመን አለበት ብያለሁ። አሁን ዳዊት ከበደ ብቸኛ ድልድይ ነው፣ ብቸኛ ገመድ ነው። ገመድ የለም። አሁን ጀነራል ታደሰ ወረደ ገመድ አይደለም፣ ብቸኛ ድልድይም አይደለም። ኖ ሞር እንደዛ አይነት በየቀኑ እየመጣ ዳዊት ያን ሲሰራ ያዋለው ጋዜጠኛ ዳዊት ብቸኛ ገመዱን ለመበጠስ ታደሰ ወረደ ነው በመሃል ያለው። ምን ታደሰ ወረደ በመሃል የለም። ታደሰ ያለው ከነስባት ጋር ነው። ታደሰ ያለው ከ9 አባላት ጋር ኮማንድ ፖስቱ ተቋቁሞ የኮማንድ ፖስቱ ሁለተኛ ሰው አድርገውታል አልቅሶ። ስለዚህ ብቸኛ ገመድም ብቸኛ ድልድይም አይደለም። ኖ ሞር የዛ ስብስብ አካል ነው።
ኢኔብለር ነው። አሁንም እዚህ ጋር መጥቶ የኢትዮጵያ መንግስት አይገባም፣ የኢትዮጵያ መከላከያ መቀሌ አይገባም ሲል የሻዕቢያ አይገባም ለምን አላለም? ለምንድን ነው እንደፈለገ የሻዕቢያ ወታደሮች ናቅፋው ምኑ ሰርኩሌት ሲያደርግ ታደሰ ወረደ ምን ነው ስለሱ መግለጫ አላወጣም? የሻዕቢያ ወታደሮች ውጡ ለምን አላለም? የሻዕቢያ ደህንነቶች ውጡ ለምን አላለም? የናቅፋ ገንዘብ ህገወጥ ነው ሰርኩሌት መሆን የለበትም ለምን አላለም? እየተከላከለ ያለው የኢትዮጵያ መከላከያ ነው፣ እየጠበቀ ያለው የኤርትራ ወታደሮች እንዲገቡ። ይሄ ነው እውነቱ። ስለዚህ ጀነራል ታደሰ ወረደን ፌደራል መንግስቱ ማዳመጥ አለበት ብዬ አላምንም። በጣም አደገኛ መሰሪ ሰው ነው። ድልድይም አይደለም፣ ገመድም አይደለም። ይሄ በደንብ ሊታይ ይገባል ብዬ አስባለሁ። ከዛ ቀጥሎ መደገፍ ያለባቸው እኔ ፐርሰናሊም ትግራይ ውስጥ ጦርነት እንዳይመጣ መደገፍ ካለባቸው አካላቶች አሁን አዲስ አበባ ላይ እንቅስቃሴ እያደረጉ ያሉት እነ ጀነራል ጻድቃን፣ የጌታቸው ረዳ ፓርቲ፣ የአረና ፓርቲ፣ እነ የክብሮም ድርጅት ወይም ደግሞ ራሳቸውን የትግራይ ለውጥ ፈላጊዎች ጥምረት እነሱ ናቸው መደገፍ ያለባቸው በዚህ ሰዓት። እኔም ብዙ ጊዜ መፍጀት የምትፈልገው በእነሱ በሚያነሱት ሀሳብ ላይ። ይሄ ጥምረት ዛሬ ስብሰባ አድርጓል አዲስ አበባ ላይ። ጀነራል ጻድቃን ያለበት፣ ጌታቸው ረዳ ያለበት፣ እነ ክብሮም ያሉበት፣ የአረናው ሊቀመንበር ያለበት፣ ሌሎችም እነ አብርሃ የስዬ ወንድም ያለበት ስብሰባ አድርገዋል። ኬሪያ ኢብራሂም ያለችበት ስብሰባ አድርገዋል። እዛ ስብሰባ ላይ ጌታቸው በጣም ከባባድ ነገሮች አንስተዋል። አይ ቲንክ በደንብ መነጋገር የሚያስፈልገው ማለት ነው። ትግራይ ያለው ኃይል መወገድ አለበት ነው ያለው። በቃ አለቀ። መቼም ከጌታቸው በላይ ህወሓትን አውቃለሁ የሚል ካለ ላሳር ነው። ይሄን እየተናገረ ያለው የትግራይ ልጆች ባሉበት በተሰበሰቡበት ነው። ለብልጽግና ሰዎች አይደለም የተናገረው። ይሄን እነ ክብሮም በተቀመጡበት የአረና ፓርቲ ሊቀመንበር በተቀመጠበት ነው። አሁን ዲሲ ያሉት ምናምን የትግራይ ብሔርተኞች የአረና ፓርቲን ይዘው ይመጣሉ አሁን ሊያወያዩት። ልካቸውን ነው የሚነግሯቸው። አሁን ከማየው ነገር ተነስቼ ስለዚህ ጌታቸው ረዳ ትግራይ ያለው ኃይል መወገድ አለበት ነው ያለው። አንድ ሁለተኛ አሁን ያለንበት ሁኔታ ጌታቸው ነው እያለ ያለው ጦርነትና ሰላምና ጦርነት እየተፈራረቁ አይደለም። አሁን ያለንበት ሁኔታ ቅጥ ባጣ የጦርነት አውድ ውስጥ ነው ያለነው። ማይንድ ሴታችን እንደዛ ነው መዘጋጀት ያለበት። በዚህ ሰላም ጦርነት የምንለው አይነት ነገር አይደለም። ጎራ ለዩ ምላችሁ ለዚህ ነው። ልክ ጦርነቱ ስለመጣ ወይ የሻዕቢያ አውቶቢስ ውስጥ ነህ ወይ ከሻዕቢያ አውቶቢስ ውጭ ነህ። ይሄ ግልጽ ነው። እኔ እንደዛ ነው የገባኝ ጌታቸው። ጦርነት ሲከፈት መቼም መሀል ላይ አትቆምም። ጦርነት ይቁም ልትል ትችላለህ። እኔ ምን እላለሁ እዛ የሻዕቢያ አውቶቢስ ውስጥ ወይ ትገባለህ፣ ከሻዕቢያ አውቶቢስ ወይ ትወጣለህ። ስለዚህ አሁን ያለንበት ድባብ ጦርነት ሰላም ጦርነት የምንለው ድባብ ሳይሆን ቅጥ አምባሩ የጠፋ የጦርነት አውድ ነው የሚለው ጌታቸው። የጦርነት መንገድ ላይ ነን ነው የሚለው ጌታቸው። ከሁሉም በላይ የትግራይ ፖለቲካ ብልሽቱ ወደ ከፋ ደረጃ ደርሷል ነው የሚለው ጌታቸው። ህገወጡ ህወሓት እየሰራቸው ያሉት ስህተቶች ፖለቲካዊ ስልጣኑን ለማስጠበቅ ብቻ ተደርጎ መታየት የለበትም። ስልጣን ለማስጠበቅ ብቻ አይደለም እየሰራ ያለው ቲፒኤልኤፍ፣
መሰረታዊ ለውጥ መምጣት አለበት። የህወሓት አመራር የምንረዳው ትላንት በያዘው አይደለም ስንተነትን ዛሬ የተለየ አውድ ላይ ነው ያለው። የትግራይ ለውጥ ፈላጊዎች ጥምረት የትግራይን ህዝብ ከጎኑ አሰልፎ ይህንን ቡድን በቃ ሊለው ይገባል። ትግላችን ሰላማዊ ግን ደግሞ ረጅም ጊዜ የማይፈጅ ሊሆን ይገባል። በሆነ መንገድ አስምሩልኝ፣ በሆነ መንገድ ይህ ኃይል መወገድ አለበት ነው ያለው። ዛሬ ጌታቸው ግልጽ ነው ያደረገው። መንገዱ ምንም አይነት መንገድ ይሁን በሆነ መንገድ ብቻ ይህ ኃይል መወገድ አለበት። ይህ ኃይል መሻሻል አይችልም። ለህዝብም ይህንን ኃይል ከማስወገድ ውጪ አማራጭ የለም። በጣም ቦልድ ሆኖ ነው እያነሳ ያለው። ሰላም ለህዝባችን ለውጥ ለወደፊት ተስፋችን በሚል መሪ ሐሳብ በወቅታዊ ሀገራዊ ጉዳዮች ዙሪያ ትኩረት ያደረገ ውይይት በአዲስ አበባ ከተማ ከሚኖሩ የትግራይ ተወላጆች ጋር ተካሂዷል። በውይይት መድረኩም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳን ጨምሮ በርካታ የትግራይ ተወላጆች፣ ምሁራንና ፖለቲከኞች ተገኝተዋል። ትግራይ ከምንም በላይና ከማንኛውም ጊዜ በተለየ መልኩ በሐሳብ ገበያ የሚያምን የፖለቲካ አሰላለፍ ያስፈልጋታል ያሉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ለዚህም በትግራይ ለውጥን የሚፈልጉ አካላት በክልሉ ያለውን ፖለቲካዊ ችግር ለመፍታት መወያየት አስፈላጊ መሆኑ ገልጸዋል። ይህንን ለማድረግም የትግራይ አጠቃላይ ፖለቲካ መረዳት ይገባል ያሉት ሚኒስትሩ አሁን ላይ ግን የክልሉ ፖለቲካ ወደ ከፋ ሁኔታ እንደተሸጋገረ አስረድተዋል። ሕዘና ለሁለታት ወዚህ ጊዜ አሞንጎ ሰላምን አሞንጎ ሆናትን አሁን ያለንበት ሁኔታ በጦርነትና ሰላም መሃል እንዳለን ተደርጎ የሚነገረው ልክ አይደለም። አሁን ያለንበት ሁኔታ ቅጥ ባጣ አንጻራዊ ሰላምና ጨርሶ ወደ ጥፋት በሚወስድ የጦርነት መንገድ መሃል እንገኛለን። ሰላም በሚመስለው ሁኔታም ብዙ ያልተመለሱ ጥያቄዎች አሉ። ከሁሉም በላይ ግን የትግራይ ፖለቲካ ከተበላሸ ወደ ከፋ የተሸጋገረበት ሁኔታ ነው ያለው። በትግራይ ያለው ህጋዊ ያልሆነው ቡድን የሚሰራቸው ስህተቶች እንደ ማንኛውም የፖለቲካው አሰላለፍና ችግሮች ተደርጎ መታሰብ የለበትም ነው ያሉት አቶ ጌታቸው ረዳ። ሕዝብ ስልጣን ዘሎ ትግራይ ናብ ሓደጋ ክውድቅ ዝኽእልና ዝኾይኑ መንገዲ ለውጥ ክነምጽእለና ኢልና ንረባረበሉ አሁን ስልጣን ላይ የሚገኘው ትግራይን ወደ አደጋ እያስገባ ያለ ኃይል ተግባሩ እንደተለመደው ፖለቲካዊ ስልጣን ለመያዝ ተብሎ እንደሚፈጠር ስህተት መታየት የለበትም። መሰረታዊ ለውጥ መምጣት አለበት። የህወሓትን አመራር የምንረዳበት አግባብ ከዚህ በፊት ስንተነትነው ከነበረ በተለየ ሁኔታ መገንዘብ አለብን። ካብ ጥቅም ሕዚ ንብሎ ዝነበርና ናይ ቦታው አናሊሲስ ተፈለ መንገድ ሆነ የትግራይ ህዝብ የባሩድ ሽታ ከአእምሮ ሳይጠፋና እሱን ተከትሎም ከመጣበት ሁለንተናው ጉዳት ሳያገግም አሁንም የጦርነት ነጋሪት ከመጎሰም ውጪ እስትንፋስ በሌላቸውና የራሳቸውን ስልጣን ጥም ለማርካት በትውልድ ህይወት ላይ በሚቆምሩ ቡድኖች ወደ ፈተና ገብተዋል ያሉት ሚኒስትሩ የትግራይ ለውጥ ፈላጊዎች ጥምረትም ይህንን እኩይ ቡድን የትግራይ ህዝብን ይዞ በቃ ሊለው ይገባል ብሏል። አልሰላም ተባለ መጠን ሰላማው ሆነሎ ከሱ ይጥቁ ነው አፎርድ ክንገብር ይመጣል። ትግላችን በተቻለ መጠን ሰላማዊ መሆን ይገባዋል። ሆኖም ረጅም ጊዜ መጠበቅ የለብንም። በተቻለ መጠን ትግራይ የጦርነት አውድማ እንዳትሆን አቅማችንን አሟጠን መጠቀም አለብን። በሆነ መንገድ ግን ይህ ኃይል መወገድ አለበት። መወገድ ብቻ ነው ያለበት፣ መሻሻል አይችልም። ለህዝብ ይቅርታ አድርጌልሃለሁ የሚለውን ኃይል ከማስወገድ ውጪ ሌላ አማራጭ ያለ አይመስለኝም። የመድረኩ ተሳታፊዎች በበኩላቸው የትግራይ ለውጥ ፈላጊዎች ጥምረትም ይህንን እኩይ ቡድን የትግራይ ህዝብን ይዞ በቃ ሊለው ይገባል ብሏል። አልሰላም ተባለ መጠን ሰላማው ሆነሎ ከሱ ይጥቁ ነው አፎርድ ክንገብር ይመጣል። ትግላችን በተቻለ መጠን ሰላማዊ መሆን ይገባዋል። ሆኖም ረጅም ጊዜ መጠበቅ የለብንም። በተቻለ መጠን ትግራይ የጦርነት አውድማ እንዳትሆን አቅማችንን አሟጠን መጠቀም አለብን። በሆነ መንገድ ግን ይህ ኃይል መወገድ አለበት። መወገድ ብቻ ነው ያለበት፣ መሻሻል አይችልም። ለህዝብ ይቅርታ አድርጌልሃለሁ የሚለውን ኃይል ከማስወገድ ውጪ ሌላ አማራጭ ያለ አይመስለኝም። የመድረኩ ተሳታፊዎች በበኩላቸው እንደ ሀገርም ሆነ እንደ ክልል አውዳሚ በሆነ የጦርነት አዙሪት ውስጥ አስገብቶ የሀገርን ብልጽግና ለሚያደናቅፈውና ከባዕዳን ሀገራት ጋርም ጭምር የሚሰራው በትግራይ ክልል ያለው ህጋዊ ያልሆነ ቡድን እንደሚታገሉት ተናግረዋል።
መንገድና በቦይኒ እዩ ሶም መንግስት እዮም ሰብዕትክን ሰብረትን እዮም መንገዳችን የተለያየ ነው እነሱ የታጠቁ ናቸው እኛም መዋቅራችንና ህዝባችንን ይዘን ተቀናጅተን ለትግራይና ለኢትዮጵያ የማይጠቅመውን ወደ አደጋና ጦርነት ሊያስገባን እየጎተተን ያለውን ኃይል እናስቁመው ጎቲቱ ከእተወና ዝፍትን ዘሎ መሓውር ንخلፎ ለውጥ ይሞጽሎ ይሐዚ ተይፎተናይ ማለት አዚ አህመን ንሳተፍ ደንበል አነ ዘይ አደለው ሐዚ አሁን ለውጥ እየመጣ ነው በዚህ ላይ እንዴት ነው ተሳትፏችን እኔ ይህንን ነው የምጠይቀው የትግል ምክንያታችን ለይተን እንደፈለግነው የምንንቀሳቀስባት ሰላም የሆነች ትግራይ ለመፍጠር ትኩረት አድርገን መስራት አለብን ስለዚህ እንደዚህ አይነት ለውጥ ለማምጣት እውነተኛ መነሳሳት አለን ወይ ብለን እንጠይቅ ትግራይ ለምልዋጥ በሐቅ ዲዚ ዝስምዒት ዝድብል ምርአይ አገዳሲ ብለ ስለሐሰሎ ሆይ ኣብ ትግራይ በነጻነት ሐሳቡ ልገልጽ ሰብ እንታይ ይውልወለው ሻዕብያ ይመጸካሎ ሻዕብያ ኮስደካ ይውልወለው ለማዓንቲ ትግራይ ውስጥ ሐሳቡን በነጻነት የሚገልጽ ሰው ሻዕብያ እየመጣብህ ነው እያሉ ያሸማቅቁታል ሻዕብያ በ30 ዓመት አስመራ ላይ ያላሳካው በዚህ 2 ዓመት ውስጥ ሰው የሌላት መቀለ ከተማ ተፈጥራለች ከተማ መቀለ ተፈጥራለያ ማለት መሰል የምክክር መድረኮችም ተጠናክረው እንደሚቀጥሉ በመርሃ ግብሩ ተገልጿል በጣም ስትሮንግ ነው እንዳያችሁት እነ ሚኪ እነ አቶ አሰፋ አብርሃ በኋላ ወይዘሮ ኬሪያንም እናመጣታለን ጀነራል ዮሐንስንም እናመጣዋለን ሚኪ ተስፋዬ ተናገረዋል ሚኪ የሶሎዳ ሚዲያ ባልደረባ እና ኢንደርታ ፓርቲ ትግራይ ሐሳብ ከሰጠ ምን ትሆናለህ ሻዕቢያ እየመጣልን ወጣት አልባ አገር እየተፈጠረች እኔ ምሰማው በጣም ነው የሚያስደነግጠው ውጭ ሀገር ያላችሁ የትግራይ ልሂቃን ለሶኮልድ የጽምዶ ኢሳያስ አውቶቡስ ውስጥ የተቀመጣችሁ ሰዎች ለትግራይ ላይ ጦርነት እያወጃችሁ መሆኑን ወቁ የትግራይ ወጣት አልቆ ሌላኛዋ ኤርትራ እየፈጠራችሁ እንደሆነ ወቁት ይሄ ነው የሆነ ያለው በሺዎች በየቀኑ በ10 ሺዎች በወር ውስጥ ከትግራይ እየወጡ ወደ ኢትዮጵያ ነው እየመጡ ወደ አዲስ አበባ ነው እየመጡ ወደ ሀገራቸው ነው እየመጡ ያሉት ወይ ደግሞ ወደ በረሃ ነው የሚሄዱት ወደ ውቅያኖስ ምናምን ወደ አስመራ አይደለም የሚሄዱት አንተ ነህ አውቶቡስ ውስጥ የሻዕቢያ አውቶቡስ የተሳፈርከው አንተ ነህ አተላ የሻዕቢያ ተላዛቂ ምናምን ስትል ከርመ ነው እዛ አውቶቡስ ውስጥ የገባችሁት የትግራይ ልጅ ግን የሻዕቢያን አተላ አልሸከምም ብሎ አስምሩልኝ የሻዕቢያን አተላ አልሸከምም ብሎ ትግራይን ለቆ ወደ አዲስ አበባ እየመጣ ነው ትግራይ ቁጭ ብሎም የሻዕቢያ አተላ ተሸካም ይሁን ሲሉት እምቢ ብሎ ሲናገር ደግሞ ሻዕቢያ እየመጣ ሻዕቢያን ያለ እየተባለ ነው ይሄ ነው እውነቱ የተካሄደ ያለው ነገር ይሄ ነው ስለዚህ ጌታቸው ረዳ ያነሳ እንዳለው አማራጭ አለው ይሄን ኃይል ከማስወገድ ውጪ ሌላ አማራጭ አለው እንዴት ብለህ ነው ከዚህ ኃይል ጋር የምትሰለፈው ተገልብጦ መጥቶ ደግሞ መከላከያ እንዳይገባ ከገባው ይውለት አልፈቀድንም ምናምን ይላል ጥሩ ሐሳብ ይቻለው ቀደም ኤርፖርቱን የሚቆጣጠረው እኮ የፌደራል ፖሊስ ነው ነገ ከነጎዲያ እኔ ሰጋለሁ አሁን ፌደራል ፖሊስን እንዳያስጠቁት እንደ ሰሜንስ ፌደራል ፖሊስ ላይ ጥቃት እንዳይሰረዝ ሰጋለሁ ስጋቴን መግለጽ ስላለብኝ ምን ዋስትና አለ ሻዕቢያ እንደፈለገ የተንሸራሸረ የመቀሌ ዩኒቨርሲቲ ጋር ያሉትን የፌደራል ፖሊሶችን እንደማይመታ ምን ዋስትና አለ ጀነራል ሲናገሩ ነበር ኤንቢሲ ላይ ጀነራል ዮሐንስ መቀሌ ዩኒቨርሲቲ ከሞላ ጎደል የፖለቲካ ሳይሆን የጦርነት መቀስቀሻ ቦታ ሆኗል ነው ያሉት እንደውም እሳቸው በደፋር እኔ በሆን መቀሌ ዩኒቨርሲቲ ዘጋዋለሁ እስከ ማለት ነው የሄዱት የሚያውቁት ነገር ስላለ መረጃ ስላላቸው ማስረጃ ስላላቸው ሰው ምንድነው ዋስትናቸው የፌደራል ፖሊስ መቀሌ ዩኒቨርሲቲን ለመጠበቅ ምንድነው ዋስትናው ኤርፖርቱን ለመጠበቅ ፌደራል ፖሊስ ምንድነው ዋስትናው ነገ ከነጎዲያ
መብረቃዊ ጥቃት ተብሎ ፌደራል ፖሊስ ላይ ጥቃት ተፈጸመ ቢባል ምንድነው እንትኑ አይፈጽሙ የምትለው ምንድነው? አየር መንገዱ ላይ ጥቃት እንደማይፈጸም ምንድነው ማረጋገጫ? አየር ላይስ ቢመቱት አየር መንገዱን፣ ኤርፖርቱን፣ መንገድኖቹን፣ ፕሌኖቹን ሻዕቢያ ነው የገባው። በአየር ላይ ቢመታውስ? ግልጽ ነው እኮ ይሄ። ሻዕቢያ ከማድረግ ወደ ኋላ አይልም። ባይዘው ሴናሪዮ ስናነሳ የክፉ መንፈስ ይዘን አይደለም የምናነሳው። ሻዕቢያ ያደርገዋል። ንግድ ባንኩን በአንድ ቀንና በአንድ እንትን ጠቅልሎ ቢወስደውስ? የንግድ ባንክ ገንዘቡ ምኑን እያደረጉትም ስለሆነ ቴሌውን ለሌላ ሰርቪስ ቢጠቀሙበትስ? ያደርጉታል። ስለዚህ መከላከያ አይገባም፣ ፌደራል ፖሊስ ግን አለ። ምን ማለት ነው? ጥሩ ጥያቄ ነው። ዋስትናስ አለው ወይ? ፌደራል ፖሊስ ራሱ ዋስትና አለው ወይ? ፌደራል ተቋማት ዋስትና አላቸው ወይ? ትግራይ ላይ ሻዕቢያ እንደፈለገ እየተንሸራሸረ ባለበት ማለት ነው። ይሄ የትግራይ ሊቃን የትግራይ ምሁራን በደንብ ብዙዎቻችሁ ዝም አልልም ለትግራይ ወዘተ የምትሉ እንደምትጮሁ አውቃለሁ። ይህን ነገር ግን በደንብ ማሰብ ይጠይቃል። እየተፈለገ ያለው እሱ ኤርፖርቱ እንዲዘጋ፣ እንትኑ እንዲዘጋ፣ ባንኩ እንዲዘጋ፣ ምኑ ሁሉም ነገር ዝግትግት ብሎ ወደ ጦርነት አውድማ እንዲገባ ነው እየተሰራ ያለው። ስለዚህ ይሄ አይ ቲንክ የጌታቸው ንግግሮች በጣም ከግምት መግባት አለባቸው ነው። በተረፈ ኬሪያ የሚያነሳቸዋል ሚስጥር አይደለም። ትግራይ ውስጥ እየተከናወነ ያለው ነገር ሚስጥር አይደለም ነው ያለችው ኬሪያ። የተደበቀ ነገር የለም። ሲጮሁባት ነበረ ስሟን እየጠሩ እና አንዳንድ የሆኑ እዚህ ስማቸውን መጥራት ማልፈልጋቸው በቃ ፖለቲካው ሲነጥ ድሮም ፖለቲካውን አያውቁትም፣ ዜሮ ናቸው ድሮ። በቃ በማንነቷ በሴትነቷ በምኗ በጣም አሳፋሪ። ያው የህወሓት ፖለቲካ ባይዘው እነዚህን ሰዎች ስታዩ ህወሓት ማለት የደረሰበትን ደረጃ ነው የምታዩት። የህወሓት ቁመና ከዛ በላይ ሄደ ነው። ኬሪያን በሚሰድቧት ቁመና ነው ቄራ እንትን ምንድነው ቄራ እዚህ ቁራት ይለችን ኬሪያን በሚሰድቡት ቁመና ነው ቲፒኤልኤፍ ያለው። በቃ የቲፒኤልኤፍ እርከም እንደምትሉ እነዚህ የሚሳደቡት ሰዎች የሱ ደረጃ እሱ ከዛ በላይ አይደለም። ስደቡ ብሎ ነው የሚለካቸው። እንዲህ ብላችሁ ስደቡ፣ ከከሌ ጋር እንደዚህ ሆና ከከሌ እንደዚህ ሆና ምናምን ከከሌ ጋር እንዲሆነ ብለ ስደቡ። ፖለቲካ የላቸውማ፣ ደርቀዋል እኮ። ስለዚህ ያላቸው ፖለቲካ ሰውን መሳደብ፣ ሰውን እንትን ማለት፣ በጣም ጸያፍ የሆኑ ቃላቶች፣ ይሄ ነው ባህሪያቸው። ህወሓት ማለት እነሱ ናቸው። በቃ የህወሓት ስዕል እነሱ ናቸው። የትግራይ ተወላጆች በወቅታዊ አዲስ አበባ የሚገኙ ከተለያዩ የህብረተሰብ ክፍሎች የተወጣጡ የትግራይ ተወላጆች በወቅታዊ የትግራይ ክልልና ሀገራዊ ጉዳዮች ዙሪያ መክረዋል። በዋናነት በትግራይ ክልል የሚስተዋለውን የጦርነት ስጋትን በመግታት ለትግራይ ብሎም ለኢትዮጵያ ህዝብ ሰላምን ማምጣት ላይ ያተኮረ ነበር ውይይቱ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም በትግራይ ክልል ያለው ሁኔታ ከክልሉ ህዝብ መረዳት የተሰወረ ስላለመሆኑ ያነሳሉ። በክልሉ ያለው የፖለቲካ እንቅስቃሴም ግላዊ ጥቅምን የመሻት ይህንንም የማስፈጸም እቅድ ያለው ነው ይሉታል። የትግራይ የፖለቲካ እንቅስቃሴ የትግራይ ሁኔታ የሚያውቅ ሁሉ ምን እየተካሄደ እንዳለ ማንኛውም ሰው ያውቀዋል። አሁን ሚስጥር የሚባል ነገር የለም። ምክንያቱም ያው የተወሰኑ ቡድኖች የተወሰኑ አካላቶች ለራሳቸው ጥቅም ለራሳቸው የስልጣን ጥማት ለማሳካት ብለው የሚያደርጉትን ነገር ሁሉ አሁን ግልጽ ነው። የተደበቀ ነገር የለም። በምክክር መድረኩ ላይ የተሳተፉ የትግራይ ክልል ተወላጆችም የወይዘሮ ኸይርያ ኢብራሂም ሀሳብን ይጋራሉ። በትግራይ ክልል የሚስተዋለውን የጦርነት ስጋት ወደ ጦርነት እንዳይቀየር መግታት እንደሚገባ አንስተዋል። በራሱ ምክንያት በራሱ ወንጀል ተሰባስቦ ኢትዮጵያን የማያምን ከሌላ የኢትዮጵያ ጠላት ጋር የወገነ ኃይል ነው ከኢትዮጵያ ጋር እየገጠመ ያለው። የትግራይ ህዝብ የትግራይ ወጣት የእነዚህ ሰዎች መጠቀሚያ
የእነዚህ ሰዎች መገልገያ ሆኖ አሁንም እንደገና ለተሳሳተና ለሌላ ጥፋት እንዳይዳረግ ለማገዝ ለማሳሰብ ነው እየታገልን ያለን። ደግሞ ኢኮኖሚውን ይበላል፣ ህይወት ቀውስ ሊፈጠር ነው እና ዳንጀረስ። ከዚህ መውጣት ነው ያለብን። ደግሞ መውጣት ይቻላል፣ መውጣት አለብን። ትግራይ አሁን ከገባችበት ጦርነት ለማውጣት ነው። ምክንያቱም እኛ የምንፈልገው ሰላም ነው። ትግራይ ውስጥ ያለው ድባብ ወይም ትግራይ ያለውን ሞቲቬት በጣም አስቸጋሪ ነው ያለው። ዛት ሚኒስ አሁን ለጦርነት እየተዘጋጀ ያለውን ኃይል ያንን ተቃውመን እኛ ከፌዴራል መንግስት ጋር ሰላማዊና ዲሞክራሲያዊ በሆነ መንገድ የትግራይን ህዝብ በሰላም ትግራይን ጦርነትን የሌለባት ትግራይ መፍጠር ነው ትልቁ ዓላማችን። የትግራይ ክልል ነዋሪ የሚያነሳቸው ጥያቄዎች በሰላማዊና ምክክርን ባስቀደመ መንገድ መፍታት ይገባልም ይቻላልም የሚሉት ወይዘሮ ኸይርያ ወጣቶች እንዲሁም የክልሉ ህዝብ ትግራይን ዳግም ወደ ጦርነት ለማስገባት የሚደረገውን አውዳሚ እንቅስቃሴ ሊመክት ይገባል ሲሉም ጥሪ አቅርበዋል። አሁንም እየፈለግን ያለነው ሰላም ነው። ሁሉም ነገር በሰላም እንዲፈታ የትግራይ ህዝብ ጥያቄ ያለበት፣ እነዚህ ጥያቄዎች ሰላማዊ መንገድ መፈታት አለባቸው። ጦርነት አውዳሚ ነው። ጦርነት አጥፊ ነው። ጦርነት አይጠቅመንም። ስለዚህ ሰላማዊ መንገድ ያንን ሰላማዊ መንገድ ዛሬ ሊፈታ ይችላል። ዛሬ ካልተፈታ ነገ ይፈታል። ነገ ካልተፈታ ከነገ ወዲያ ይፈታል። ምክንያቱም ደም ከምንከፍል ጊዜ ብንከፍል ተወያይተን እንፈታዋለን ብለን የትግራይ ህዝብ መጀመሪያ ፊት ለፊት ራሱ መቆም አለበት። ስለዚህ መጀመሪያ እኛ ተጋሩ እምቢ ማለት አለብን። እዚህ ያለውን እዛ ያለውን እምቢ እንዲልና እኛ ምን መደገፍ አለብን፣ ድምጽ መሆን አለብን። የትግራይ ወጣቶች የጦርነት ነጋሪት ለሚጎስሙ ጠላቶች እኩይ ተልዕኮ ማስፈጸሚያ ከመሆን መቆጠብ እንደሚገባ የትግራይ ክልል ተወላጆች ተናግረዋል። በትግራይ ክልል እየተስተዋለ ያለው የሰላም ሁኔታ ለማሻሻል እና ችግሮችን በዘላቂነት ለመፍታት ከመንግስት ጋር ተቀራርቦ መስራት እንደሚያስፈልግ፣ ለዚህም ሁሉም የድርሻውን መወጣት እንደሚጠበቅበት የክልሉ ተወላጆች ገልጸዋል። አሁን ለትግራይ ህዝብ የሚያስፈልገው ጦርነት አይደለም። በየዘመኑ በየ20 ዓመቱ ጦርነት ሳይሆን ለትግራይ ህዝብ የሚያስፈልገው መድኃኒት ያስፈልገዋል፣ ምግብ ያስፈልገዋል፣ ሰላም ያስፈልገዋል። የተፈናቀሉ ወንድሞቻችን አሉ። እነሱም በጦርነት በመድፍና በታንክ ሳይሆን በጠረጴዛ ዙሪያና በመነጋገርና ከፌዴራል መንግስት ጋር ተነጋግረ ወደ ቀያቸው እንዲመለሱ ያም መስራት ያለባቸው። ፕሪቶሪያ ብዙዎችን ችግሮቻችን ይፈተናል፣ ሰላም ይሰጠናል። ስለዚህ ፕሪቶሪያን ማዕከል አድርገን ከፌዴራል መንግስት ጋር እና ሌሎች ጉዳይ ከሚመለከታቸው ጋር ከሰራን መፈጸም አለበት፣ መተግበር አለበት። እሱም ሰላም እናገኛለን ነው። አደጋው ከባድ ነው። አሳንሶ ማየቱ መታየት የለበትም። ለሀገር ሊተርፍ የሚችለውን ነገር አደጋውን እንዲቀር አድርገን ወደ ሙሉ ሰላም መሄድ አለብን። ስለዚህ በጋራ መነሳት ያስፈልጋል። እነዚህን ሰዎች በደንብ አድርጎ መደገፍ ያስፈልጋል። አዲስ ኮምፓስ በግልጽ ነው የምናገረው። የትግራይ የለውጥ ፈላጊዎች ጥምረትን እንደግፋለን፣ ሀሳባቸውን እናስተጋባለን። ወይዘሮ ኬሪያ እንዳነሳችው እምቢ እንዲባል ጦርነት እምቢ ማለት ከነሱ ስለሚጀምር እያሉም ያሉት ጦርነት ይቁም ስለሆነ ጥምረቱን አንደበቶቹን እናስተጋባለን፣ እናስተናግዳለን። እንዲደፈቅ አናደርግም፣ እንደግፋቸዋለን። ይሄ አንደኛው ነው። ሁለተኛ እንደ አዲስ ኮምፓስም እንደ ግለሰብም የትግራይ ህዝብ ጥያቄዎች አሉት። የአማራ ህዝብ ጥያቄዎች አሉት እንደምንለው ሁሉ የትግራይ ህዝብም ጥያቄዎች አሉት። ይሄ በፍጹም መቼም ቢሆን መረሳት የሌለበት ጥያቄ ነው። የምዕራብ ትግራይም ጥያቄ አለው፣ መጠየቁም ተገቢ ነው ብዬ ነው የማምነው። ምዕራብ ትግራይ የሚባለው በዚህ በኩልም ወልቃይት ምናምን ራያ ጠለምት የሚሉትም ሰዎች ጥያቄያቸው ተገቢ ነው። ጥያቄው አለ እስከተባለ ድረስ የራያ አካባቢ ያለውም ጥያቄ የትግራይም ሰዎች ጥያቄ ተገቢ ነው። የአማራ ኃይሎችም ጥያቄ ተገቢ ነው። ጥያቄው አለን እስካሉ ድረስ አንደኛውን ተቀብለን አንደኛውን ምንደፍቅበት አይደለም በግሌ። ስለዚህ ትግራይ ጥያቄ አላት፣ የትግራይ ልጆች ጥያቄ አላቸው። እሱን ከመቀበል መጀመር ያስፈልጋል። ያ ጥያቄ የሚፈታበት መንገድ መጀመሪያ ጥያቄ አለ ብለህ አምነህ መቀበል ነው። ባይዘው ከሱ ነው የሚጀምረው።
ጽምዶ እኮ የፈጠሩትን አንዳንዶቹን ያውቃቸዋል። ጽምዶ ናቸው ዛሬ። ትግራይ ግን ጥያቄ የላትም ብለው እኮ የሚያስቧሉ ማለት ታውቃላችሁ። በጽምዶ ውስጥ የዚህ የዘመነ አስረስ ፓርቲ ውስጥ ያሉት የላትም ጥያቄ ብለው የሚያምኑ አሉ። ሙሉ ለሙሉ ደግሞ የአማራ ጥያቄ የለውም ይሄ ሆን ተብሎ የኦህዴድ ሸር ነው ብለው የሚሉም አሉ። ግን እኔ እንደ ግለሰብም የአማራም ህዝብ ጥያቄ አለው፣ የትግራይም ህዝብ ጥያቄ አለው። ይሄ ጥያቄ መፈታትም አለበት። ስለዚህ እነ ኬሪያም እነ ጌታቸውም እነ ጀነራል ጻድቃንም እነ አቶ አብርሃም እነ ሚኪም ሁሉም ጥያቄ የለም አይደለም እያሉ ያሉት ቢኮዝ በዛ በኩል ፍሬም እንዲደረግላቸው የታሰበው ከሃዲው ኃይል ሊክድህ ነው የትግራይ ህዝብ እያለ የትግራይን ህዝብ አልካዱም። ጌታቸውን ብትጠይቁት ምዕራብ ትግራይ የትግራይ ነው መመለስ አለበት ብሎ ነው የሚያስበው። ጻድቃን ብትጠይቁት የትግራይ ነው መመለስ አለበት ብሎ ነው የሚያስበው። አረና ፓርቲ ክብሮም ብትጠይቁት የእንትን ፓርቲ የምዕራብ ትግራይ መመለስ አለበት ብሎ ነው የሚያስቡት። ልክ ናቸውን ብዬ አምናለሁ ከነሱ አንጻር። ለህዝባቸው የካዱት ጥያቄ የለም። ከህወሓት የሚለዩት በምንድን ነው? ያ ጥያቄ የሚመለስበት የትግል ስልት ላይ ነው የተለያዩት። እነ ክብሮም እነ ጌታቸው ረዳ እነ ጀነራል ጻድቃን አረና ፓርቲ ያያቸዋቸው ፓርቲዎች እነ ሚኪ በሰላማዊና በሰላማዊ መንገድ ነው መፈታት አለበት። የትግል ስልታችንም ሰላማዊ ኬሪያን ጨምሮ ማለት አንዱ እኮ የተናገረው ቅድም አይታችሁ እስከሆነ እኮ የዞን አስተዳዳሪ እኮ ነው። የአንድ ዞን አስተዳዳሪ የነበረ ሰው እኮ ነው። የራያ አካባቢ አስተዳዳሪ የነበረ ሰው ነው። አባራውት እኮ ነው ጫካ ገብቶ አሁን እነጌታቸው ጋር የተቀላቀለው። ብዙ ጊዜ ቢቢሲ ላይ ምኑም ላይ አይታችሁት ስሙን ጻፉልኝ። የዞን አስተዳዳሪ የነበረ። ስለዚህ በደንብ አስምሩ። እዚህ ጋር የትግራይ ህዝብ ጥያቄ አለው። ይሄ ጥያቄ የሚፈታበት መንገድ በሰላማዊና በሰላማዊ መንገድ ብቻ ነው። ሀፍቱ ኪሮስ ቴንክ ዩ። በሰላማዊ መንገድ ለመፍታት ሁለተኛው ልዩነት በነጌታቸውና በነ ፈትለወርቅ መካከል ያለው ልዩነት እነጌታቸው በሰላማዊ መንገድ ለመፍታት ከፌዴራል መንግስቱ ጋር መተባበር አለብን ብለው ያምናሉ። በስምምነትም ታስረናል ፕሪቶሪያ በሚባል የጋራ ሀገር ነው ያለን። አቶ አሰፋ አብራ እንዳነሳው የጋራ ሀገር ነው ያለን፣ ኢትዮጵያ የምትባል ሀገር ነው ያለን፣ በአንድ ሀገር ማዕቀፍ ውስጥ ነው ያለን ነው ፎር ዘ ታይም ቢንግ። ነገ ከነገ ወዲያ ሌላ ሊሆን ይችላል። ስለዚህ የትግራይ ጥያቄ ያለው ጥያቄው መፈታት አለበት። የሚፈታው ግን ከፌዴራል መንግስት ጋር አብሮ በመሆን ይሄ ሁሉም ልክ ነው። ለዚህ ነው የምደግፋቸው። የደግፋቸዋለሁ ስል ምዕራብ ትግራይ ይመለስላቸው ምናምን እንደዛ አይደለም። እኔ ኮንሴፕቴንም ስለምታውቁት ማለት ነው። አማራውም ላይ ያለኝ አቋም ይሄ ነው። ናው እነ ጌታቸው እነ ጻድቃን አረና ፓርቲ እዛ ላይ ያያቸዋቸው ድርጅቶች በሙሉ እነ ኬሪያ የትግራይ ጥያቄ ያለው መፈታት አለበት፣ በሰላማዊ መንገድ ነው፣ ከፌዴራል መንግስቱ ጋር አብረን ነው። ይሄ አንድ ፓኬጅ ነው። ይሄንኑ ገልብጡት ወደ እነ ደብረ ጽዮን። የትግራይ ጥያቄ ያለው በሚለው ላይ አንድ ናቸው። እነ ደብረ ጽዮን የትግራይ ጥያቄ መፈታት አለበት የሚለው ሊሉ ይችላሉ። እርግጠኛ አይደለሁም ከተፈታ በዜሮ ስለሚባዙ።
በኃይል ነው መፈታት ያለበት ነው ግን እያሉ ያሉት እነ ደብረጽዮን። ልዩነቱ እሱ ነው። ፌዴራል መንግስት አካላችን አይደለም ጠላታችን ነው ብሎ ነው የሚያስቡት ብልጽግናን ጨምሮ። ከዛ ይልቅ ወዳጃችን ሻዕቢያ ነው እያሉ ያሉት። ስለዚህ በነጌታቸው ወይም በዚህ በጥምረቱ የትግል ለውጥ ፈላጊዎች ጥምረትና በነደብረጽዮን መካከል ያለው ልዩነት ይሄ ነው። ከፌዴራል መንግስት ጋር አብሮ መስራት አለመስራት፣ ሻዕቢያን ወዳጅ ማድረግ አለማድረግ። ያን የተናገረው አቶ አሰፋ በኢትዮጵያዊነታቸው የማያምኑ ነው ያላቸው። ባይዘው በጣም ከባድ እንድ እውነተኛ አረፍተ ነገር ነው። በኢትዮጵያዊነታቸው የማያምኑ እኔ አይደለሁም አሰፋ ብርሃን ያነሳ አቶ አሰፋ ከሌላ ኢትዮጵያ ጠላት ጋር አብረው የሚሰሩ ነምበር 1 ኢትዮጵያዊነታቸውን አያምኑ፣ ነምበር 2 ከሌላ ከኢትዮጵያ ጠላት ጋር አብረው እየሰሩ ነው ያሉት። ከዚህ ኃይል ነው እንደ ለውጥ የምትጠብቁት? ስለዚህ በእኔ በኩል የነጌታቸው ስል እንደ ግለሰብ እንዳይሆን የትግራይ ለውጥ ፈላጊዎች ጥምረት እነ ጀነራል ጻድቃንም ያሉበት እና አሰፋ ብርሃ ያሉበት እነ ጆቤ አየር ኃይል አዛዥ የነበረው ያሉበት ፓርቲዎቹ ያሉበት አረናም ሌሎችም ያሉበት ይሄ ኃይል የፈጠረውን የትግራይ ለውጥ ፈላጊዎች ጥምረት መደገፍ ያስፈልጋል ማለት ነው። የምንደግፈው ግን መሰረታዊ ምክንያቱ ጦርነት እንዲቀር ነው። if the war comes ጦርነቱ ማስቀረት ካልተቻለ ደግሞ ጻድቃን ያለው ነገር አለ። በሱ ልዘጋዋለሁ ዛሬ። ጻድቃን ጦርነቱ ማስቀረት ካልተቻለ ብሎ የተናገረው ነገር አለ። መጀመሪያ ጦርነቱን እናስቀር፣ ትልቁ ዓላማችን ጦርነት ማስቀረት ነው አለ። ማስቀረት ካልተቻለ ግን የሚካሄደው ጦርነት በጣም አጭር እና በትንሽ ዋጋ ወንጀለኞችን የለየ በጣም ከባድ ስቴትመንቶች ናቸው የጻድቃን። በነገራችን ላይ ሞክረን ካልተሳካ እና ጦርነት ከተጀመረ ጦርነቱ መንዛዛት የለበትም፣ ጦርነቱ መርዘም የለበትም። ጦርነቱ በረዘመ ቁጥር ተጠቃሚው ሻዕቢያ ስለሆነ ነው። በነገራችን ጦርነቱ በረዘመ ቁጥር ተጠቃሚዎቹ እነዛ ሀብት የሰበሰቡ ሰዎች ናቸው። በጦርነት የሚገኝ ገንዘብ አለ። የትግራይ ህዝብ ነው የሚጎዳው፣ አገሪቷ ነው ኢትዮጵያ ነው እንደ ሀገር የምትጎዳው ጦርነቱ በረዘመ ቁጥር። ሻዕቢያ ደግሞ ጦርነቱ እንዲቆም አይፈልግም። ስለዚህ ምን አለ ጻድቃን በግልጽ ጦርነቱ ማይቀርና ከተጀመረ ቁጥር 1 አጭር መሆን አለበት፣ ቁጥር 2 በትንሽ ወጪ፣ ቁጥር 3 ታርጌቱ ወንጀለኞቹ ላይ ያተኮረ ማለት ነው። የዛሬው ማሳረጊያ የጻድቃን ነው። ጦርነት እንዳይጀመር እንስራ። ጦርነት መምጣት የለበትም። በፍጹም ማስቀረት ያስፈልጋል። ከመጣ ግን አማራጭ ከሌለ እነሱ ገፍተው እየመጡ ስለሆነ ገፍተው እየመጡበት ከሆነ ያለ ብቸኛ አማራጭ ነምበር 1 ማሳጠር ነው። ነምበር 2 ኮስት ዋይዝ ሚኒመም ኮስት ነው። ነምበር 3 የታርጌትህ ወንጀለኞቹ ላይ ማተኮር ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ
መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ